እኔ ማንንም ለምን ሰይጣን አይሆንም ገንዘብ ይዞ ከመጣ ወዳጄ ነው። ማንንም ሰው ቢሆን መንገዴ ላይ ከቆመ አንገቱን ጠምዝዤ ከመግደል ወደኋላ መልሶ አይነሱ አይደሉኝ። ለሞክረው ሚኪም እንግዲህ በእነዚህ ስራዎች ላይ በጣም እያገዘኝ ነው። ቤተሰቦች እንግዲህ ከምላችሁ በላይ እያገዘኝ ነው። በጣም ቀሽም ነህ። ስለ ገንዘብ እያወራው ህሊና ትለኛለህ። ጋርዶቹንም እንዴት አታሏቸው እንደገባ እኔ ውስብስብ ነው የሆነብኝ። ግን የቀሽም ድፍረት ነው። እውነትን ነገር እንዳንተ የተዳፈረ ሰው የለም። ምንድነው ነግሬ አትምታኛ። አንተ ምንድነው ለምን ጉልበት? ሁሉንም ነገር ተናገር። በጣም በትህትና ነው እያወራ ያለሁት። ማለት ብናደድ ምን እንደሚፈጠር ለአንተ ማስረዳት አይጠበቅብኝም እንጂ እሱ አሁን አልጨረሳትም ብላችሁ አንተ ደግሞ ልጨርሳት ነው የመጣው። ልጨርሳት ነው የመጣሁት። ልጨርሳት ነው አትበል ደግሞ በድፍረት እንደዚህ። እውነት ኤልያስን አለማወቅ ዋጋ ያስከፍላል። እውነት ተጠቀምበት። ማን ለኛ ደረሰልህ? አንተ ደርሰልኛል። ምን በለው አተኛ ስንማቀቅ አንተ ደርሰልኛል። እኔ ደግሞ እየነገርኩ ያለሁት ሰዎችንም አልለቃቸውም ከህይወትህም አልወጣም። የፈሪ ስራ ነው የምትሰራው አንተ። ከዛ ሰው ሰብስበህ ምናምን ነገር ትመጣለህ፣ እኔን ታስመታኛለህ። እኔ ማለት በቃ በተመሳሳይ ሰዓት የትም ቦታ የምገኝ ሰው ማለት ነው። እስቲ እንያ ክንፍ የሌለኝ መልአክ ማለት እኮ ማለት እኮ ክንፍ የሌለው መልአክ ነው። ቤተሰቦቻችን እንግዲህ ይህንን ወንጀለኛ ይህንን ህገወጥ የሆነ ሰው በእጃችን ስር ወድቋል። እንግዲህ የነበረውን ነገር እንግዲህ የምታውቁት ነገር ነው። መክሊትን በምናወራበት ሰዓት፣ መክሊትን በምናናግርበት ሰዓት፣ ስለ ሁኔታው በምንጠይቅበት ሰዓት ሊገላት እቤቷ ድረስ በመሄድ እጅ ከፍንጅ ይዘን ነበረ። ማለት እኛ እዛ እንሁን አንሁን አያውቅም ነበር ይሄ ሰው። ነገር ግን እንዴት እንደገባም በማናውቀው ምክንያት ማለት ጋርዶቹንም እንዴት አታሏቸው እንደገባ እኔ ውስብስብ ነው የሆነብኝ። እነሱም ቢሆን ግራ ገብቷቸዋል። የተፈጠረው ነገር እንዴት እንደገባም በፍጹም አላወቁም። ማለት መሽቶ ነበረ። ሰዓቱም ከምሽቱ 3 ሰዓት ገደማ ነበረ። በዛ ሰዓት ስንቀርጽበት የነበረበት ሰዓት በዛ ሰዓት ነበረ ሊገላትም ቤቷ ድረስ የሄደው። እንግዲህ ይህ ሰው በዛ ሰዓት እህቴ ነች ምናምን ብሎ ሊዋሸን ሞክሮ ነበር። ነገር ግን መክሊት በጣም ነበር በሰዓቱ የተደናገጠችው። ማለት ቤተሰብ ከምላችሁ በላይ ነበረ ተደናግጣ የነበረው በቦታው። እንግዲህ ቤታችሁ ድረስ ሊገላችሁ ሊያስፈራራችሁ የመጣ ሰውን ማስተናገድ ማለት በጣም ከባድ ነገር ነው። ይህ ነገር ከዚህ በፊት እኔም ላይ ተፈጥሮ የነበረ ነገር ነው። እንግዲህ ይህ ወሮ በላ ያደረጋቸውን ነገሮችና ከዚህ በፊት ምን ሲሰራ እንደነበረ ኢየሱስ በምን ጉዳይ ላይ ተላላኪ እንደሆነ ያለውን ነገር በሙሉ አሁን ሁሉንም ነገር የምናወጣጠው ይሆናል። ያው መጋዘን እያለ ትንሽ ዱላ ቢጤ ትንሽ ቀምሶ ነበረ። በዛም ምክንያት ትንሽ ነገሮችን ለማመን ደረጃ ደርሶ ነበረ። አሁን ደግሞ ከእናንተ ፊት ለፊት ቁጭ አድርጌ ያለውን ነገር ሁሉንም ነገር እዚችው እንዲናገር አደርገዋለሁ ማለት ነው። እሺ እስቲ ምን ልታደርግ እንደገባ ያው የምናውቀው ነገር ነው። ከራስህ ደግሞ አንደበት እስቲ እንስማውና ምን ልታደርግ ነው መክሊት ቤት ድረስስ የመጣኸው የሚለውን ነገር ትነግረኛለህ። ሁለተኛ ነገር ደግሞ ስለ ስምህ፣ ምን አይነት የስራ ድርሻ እንዳለህ ከሱ ጋር ሁሉንም ነገር ስላለ ሁሉም ምን ልሰራ እንዳሰብክ ሁሉንም ነገር በዝርዝር ታስረዳኛለህ። እየሰማኝ ነው አይደለ? እኮ ሁሉንም ነገር ደግሞ አሁን በካሜራ ፊት ሁሉንም ነገር በቃ ነገር ያለው ምንም ካሜራ ምናምን ብሎ ነገር አንተ ይኸውልህ በስነ ስርዓት አናግረኝ። አንደኛ ነገር እየሰማኝ ነው አይደለ? እዚች ጋር ስላጉረመረም ከምናምን የምፈጥረው ነገር የለም። እየሰማኝ ነው አይደል? እየሰማኝ ነው አይደለ? እየሰማሁ ነው። በቃ አሁን ሁሉንም ያደረካቸው ነገሮች እንዳለ በዝርዝር ተናገር። ምን ነገር ይሄል እንዴ? አሁን እዚህ ጋር ምንድነው ነገር አትምታኛ። አንተ ምንድነው ለምን ጉልበት? ሁሉንም ነገር ተናገር። ሁሉንም ነገር ተናገር። የፈጸምከው ነገር እንዳለ ተንቀጠቅጠኛ አደርክ። ደግሞ ምን አድርግ ነው የምትለኝሽ? በቃ ነገር ያለው እኮ አይደል? ለምን አስሬ እንደጋግምልህ ታደርጋለህ? ዱሎን አፈልግም አይደል? ካሜራ ፊት ደግሞ አሁን ተመልካቾቻችን ፊት የፈጸምካትን ነገር ልታደርጋት የነበረውን ነገር እየሰማኝ ነው አይደል? ለኛ የነገርከንን ነገር እንዳለ ትናገራለህ። እየሰማኝ ነው አይደል? እሺ አትምታኝ። ማታ ነገር አለ። አልመታሁም። ገና አልመታሁም። የማትናገር ከሆነ ከዚህ በላይ ነው የምቀጠቅጠህ። እየሰማኝ ነው አይደል? ተናገር ሁሉንም ነገር። ምን እንደ ነገር ነው የምፈልገው? ምን ልታደርጋት ነበር የመጣው?
በቃ ልገላት ነው የመጡት። ቤተሰቦቻችን እንግዲህ እንደ ቀላል ነገር ነው ልገላት ነበር የመጡት የሚል። ለምንድን ነው ልገላት የመጣኸው? ማን ላከህ? ለምንድን ነው እዛ ድረስ ልገላት የመጣኸው? ማለት በዛ ሰዓት እንዴት ነው አሳቻ ሰዓት ጠብቀህ እኛም አለመኖራችን መኖራችንስ እንዴት ነው ሁሉንም ነገር ቼክ አድርገህ እንዴት ነው የመጣኸው? ያው በቃ እንደምታቆሙ እንደነገርኩ ነው። እሷ ልገላት ነበር የመጡት። መጀመሪያ እኛ ልከነው ነበር ያን ደነዝ የሆነ ሰውዬ። ማን ነው ደነዙ? ሹፌሩ ነዋ። እሱ አሁን አልጨረሳትም ብላችሁ አንተ ደግሞ ልጨርሳት ነው የመጣው? አዎ ልጨርሳት ነው የመጣሁት። አዎ ልጨርሳት ነው አትበል ደግሞ በድፍረት እንደዚህ። እየጠየቀኝ ያለው ምንድን ነው የምፈልገው? ከደፋር እንድነግርህ ነው እየፈለክ ያለው? ምን ያማታል ታዲያ? በስነ ስርዓት አናግረኝ እኮ እየነገርኩህ እኮ ነው። ለምንድን ነው የሚያማታ ነገር? ኩራ ብለህ እንደ ጥሩ ስራ እንደሰራ ሰው አሁን ልጨርሳት ነበር ትለኛለህ? አለመናገርም እኮ እችላለሁኝ አይደል? እየሰማኝ ነው? ስለ ጮህ ምንም የምታመጣው ነገር እሺ ልቀኝና በስነ ስርዓት አውራኝ። ዝም በል እንጂ ተረጋጋና በስነ ስርዓት ነገር ይሰማኝ አይደል? ቀና በልና ወደዚህ ዞር አለ። እየተቻኩልክ ያለው ስነግርህ ለምን ትነግረኛለህ ብለህ ትጀምራለህ። ሳልነግርህም ደግሞ ምንድነው ጉልበትን ይለኝ። በቃ በስነ ስርዓቱ ንገረኝ። አንተ አትበሳጭ። እየሰማኝ ነው? አትበሳጭ። እዚህ ጋር ስለተበሰጫጨ ስላጉረመረምክ ምንም የምታመጣው ነገር የለም። ሲጀመር ከኛ እጅ ልትወጣ አትችልም። እየሰማኝ ነው አይደል? ከኛ እጅ ልትወጣ አትችልም። ምንድን ነበር ስራ ከኤልያስ ጋር ምንድን ነበር ስታደርጉ የነበረው? ሁለተኛ ነገር ደግሞ እንዴት ነው አንተንስ ሊልክ የቻለው? ነፍሰ ገዳይ ቅጥር ነፍሰ ገዳይ ነህ ወይስ ምንድን ነህ አንተ? አይደሉም፣ እኔ ተራ ቅጥር ነፍሰ ገዳይ አይደሉም። በቃ ከኤልያስ ጋር የስራ ባልደረባ ነን። ምንም ነገር ቢኖር እኩል ነው የምንወስደው፣ እኩል ነው የምንሰራው። የስራ ባልደረባ ማለት በወንጀል ዙሪያ ነው ወይስ ምን አይነት የስራ? በሁሉም ነገር በቃ በሁሉም ነገር አብረን ነው የምንሰራው። ስለዚህ እንዳለ ያሉትን ወንጀሎች እንዳለ አብራችሁን የሰራችሁት ማለት ነው? አዎ ሁሉንም ነገር አብረን የሰራ ነው። ሲጀመር የእሱም ጥፋት ነው። ገና ከመጀመሪያው ደህና የተቀጠረ አሪፍ ነፍሰ ገዳይ እንፈልግና አንተን እንድናስገድልህ ነገር ይሆን ነበር። ጭራሽ እኔንም ልታስገድሉኝ ነፍሰ ገዳይ ቀጥራችሁ ብዙ ነገሮችን አስበህ ነበር ማለት ነው አንተ? አስበን ነበር አብረን። ግን በዛ ሹፌር እኔ ምን እንዳየ አላቅም። እሱን ላከው በቃ። ከዛ በኋላ አንተም ተረፍክ እሷም ተረፈች። እኔ ሲጀመር ይህንን ነገር ወይ አጥንተን በራሳችን መንገድ እንሂድ ብዬዋለሁ። ካልሆነ ደግሞ ቅጥር ነፍሰ ገዳይ ስንት ጀግና የሆኑ ነፍሰ ገዳዮች አሉ። ስለዚህ ስራችሁ ተበላሸባችሁ፣ እየተበሳጨ ነው። ሰው አልገደላችሁም እና በጣም ደብሮህ ነው እየተናገርክ ያለው ማለት ነው። ይህ አንድ ተራ ሰው ስለመግደል አይደለም፣ በጣም ብዙ ነገር አለ ከውስጡ። ይኸውልህ በዚህ ሁኔታ ቤተሰቦቻችን እንግዲህ ተመልካቾቻችን ይህን ነገር እንደምትሰሙት ሴቶቹንም እስከ መነገድ ድረስ ሲሰራ ነበር ማለት ነው። ይሄ ሰው አብሮት ይህን ሁሉ ወንጀል የሚሰራ ከሆነ ይህንንም ስራ አብሮት የሚሰራ ነበር ማለት ነው። ይህንንም ስራ አብረን ነበር የምንሰራው ማለት ነው። ነገርኩህ እኮ 10 አታስተደጋግመኝ። በቃ ሁሉንም ስራ አብረን ነው የምንሰራው። ምን አይነት ህሊና ቢኖራችሁ ነው? ማለት ሴት ነች እህት እናት ማለት ሴት ነች አይደል እንዴ? እንዴት ነው እህትህን ወስደህ የገዛ እህቴ ብትሆን ብለህ እስቲ አስበው እስቲ። እንዴት ነው የገዛ እህትህን ወስደህ ከአንድ አረብ የምትሸጣት? ምን አይነት ጭንቅላት ቢኖርህ ነው እንደዚህ አይነት ስራ ልትሰራ ቻልከው? ሁሉም ሰው የራሱ የሆነ ምክንያት አለው። ሁላችንም የራሳችን የሆነ ምክንያት አለን። በቃ እኛ ስላሳለፍን ህይወት አንተ ምንም የምታውቁት አይደል አይደለ? እኛ ብዙ ችግሮችን አሳልፈን በማንፈልገው ሁኔታ ተገደን ነው እዚህ ነገር ውስጥ የገባነው። ስለዛ ስለተገደድክ ብዙ ችግሮችን ስላሳለፍክ እዚህ ነገር ውስጥ ልገባ ቻልከ ማለት ነው። እና በሱ እያስተባበልክ ነው ያለ። እያስተባበልኩኝ አይደለም፣ እውነቱን ነው እየነገርኩ ያሉት። እኛ ስንቸገር እኛ የምንበለው አጥተን ቤተሰቦቻችን ሲማቅቁ ማን ዞር ብሎ ይተው? ለምንድን ነው ለሰው ልጅ ማዝነው? እንደውም በእኛ ችግር እየተሳለቀ እየሳቀ ምን እያለ ቪዲዮ እየቀረጸ በየሶሻል ሚዲያው ማልገጫ መደበሪያ ነበር ያደረገን። ማን ለኛ ደረሰልን? አንተ ደርሰልኛል። ምን በለው አተኛ ስንማቅቅ አንተ ደርሰልኛል። ይኸውልህ እንዲህ ሰው የሚደርስልህ አንተ ለሰው ያለብህን ችግር ለመናገር ፈቃደኛ ስትሆን ነው እንጂ ሚስጥርን ሁሉ ነገር ደባብቀ ማንም ሰው ሊደርስልህ አይችልም። እየሰማኝ ነው ምናምን ነገር አይደለም። በቃ እኛ የአቅማችንን ሞክረናል። እርዳታ ጠየቅን፣ መለመን ደረጃ ደርሰናል። ማንም ዞር ብሎ አላየን። ማንም አሁን አንተ ድንገት መተህ ምንም በማታውቀው ነገር መተህ አጉል ጻድቅ ልሁን አትበል። መጀመሪያ እያንዳንዷን ነገር ማጣራትን ልመድ። አንተ ስለደበደብከኝ ምናምን ነገር አይደለም። እዚህ ሁሉንም ነገር ለማጣራት እየሞከርኩ ነው ሲጀመር ማለት ነው። ሁለተኛ ነገር ደግሞ እዚች ጋር ምንም የጽድቅ ምናምን ነገር አይደለም። ይህ ማለት ይህ ፕሮግራም የምናቀርበው እኔም በሆነ የማቀርበው ሀቀኛ ጋዜጠኛ ሆኜ የተፈጠረውን ነገር እዚች ጋር ለሁሉም ሰው ነው የማቀርበው። አንተን ከመሬት ተነዝቼ እኔ ወንጀለኛ ነህ ልልህ አልችልም።
አንድ ሰው ከመሬት ተነስቼ ወንጀለኛ ነው ልል አልችልም። ቤተሰብ እንደምታውቁት ከዚህ በፊትም እንዳለው ነገር ታውቁታላችሁና እናንተ አንድን ሰው ከመሬት ተነስተን ወንጀለኛ ነህ አንተ ኃጢአተኛ ነህ ብዙ ነገር የፈጸምክ ሰው ነህ ልንል አንችልም። በዛ ሰው ላይ ግን ትንሽም ብትሆን ማስረጃ ከያዝን ያንን ሰው እንደ ተጠርጣሪ ነው እና የምናየው። ይህን ሰው ደግሞ እንደምናውቀው እጅ ከፍንጅ ነው የያዝነው። ማለትም ሰው ሊገል ቤት ድረስ መጥቶ መክሊትን ሊገላት ቤት ድረስ መጥቶ ነው እጅ ከፍንጅ ያዘው። በእጁም ብዙ መሳሪያዎችን ይዞ ነበረ። ባልደረቦቻችን እንግዲህ ሲፈትሹት ጩቤ ይዞ ነበር ያገኙትና ይህንን ነገር አይቼ መቼስ ከመሬት ተነስተ ወንጀለኛ አልከኝ ምናምን ነገር እንደማትለኝ እርግጠኛ ነኝ። ሁለተኛ ነገር ደግሞ መጠየቅ የምፈልገው በምንድን ነው ከኤልያስ ጋር የተገናኙበትን ዋነኛው ምክንያታችሁንና በምን ጉዳይ ላይ በምን ስራ ላይ ሆናችሁ ሁለታችሁ እንደተገናኛችሁ ግልጽ አድርገህ ንገረኝ እስቲ። እሺ ይኸውልህ በቃ ከኤልያስ ጋር አንድ አይነት የሆነ አስተዳደግ ነድግ ነው ማለት ይቻላል። አንድ ላይ አልነበርንም፣ የተለያየ ቦታ ላይ ነበር። ሁለታችንም ግን የችግር ጊዜያቶችን አሳልፈን የተገናኘን የሆነ ጊዜ ነበረ በጣም የተቸገርንበት ሁለታችን። በዛ አጋጣሚ ላይ ነው በትናንሽ ወንጀሎች ነው የተገናኘነው። በጣም በተራ በሆኑ ስራዎች ነው የተገናኘነው። ከዛ በኋላ ነገሮችን ከፍ ስለማድረግ አሰብን። በቃ በራሳችን ይሄ ነገር በጣም አሪፍ ይገደልን ስለነበረ እኔም ቀልጣፋ ስለሆንኩኝ እሱም ቀልጣፋ ስለሆነ ብዙ ነገሮችን ማድረግ ጀመርን። እሺ ስራውን ከምንድን ነው የጀመራችሁት? ማለት ብላችሁ የጀመራችሁት ከምን ወንጀል ነው? ከተራ ፎርጅድ ዕቃዎች ነበር የጀመሩት። ከዛ በኋላ ወደ ቤት ምናምን እያላችሁ አሳደጋችሁት? አዎ በቃ መጀመሪያ ላይ ስንጀምር ኖርማል የተማሪ ሰርተፍኬቶችን ምናምን ነገር ነበረ በፎርጅድ መልኩ እየሰራን የምንሰጥ ነበር። በዛ በጣም ብዙ ደንበኞችን አፈራን ምናምን ነገር። በአንድ አጋጣሚ ከአንድ ከተከበረ ሰው ጋር ተገናኘ። ያ ሰውዬ ማለት በጣም ባለ ሀብት ነው። በጣም አንድ ትልቅ ከፍተኛ የሆነ ነገር ነው የምንሰራለት የነበረው። እሱን ስራ ከሰራችሁ ሁልኝ ህይወታችሁን የሚለውጥ ገንዘብ ሰጣችኋለሁ አለን። የፎርጅድ ስራዎች ነበረ ከግብር ጋር ምናምን ነገር በተያያዘ ነበር። ያንን ፎርጅድ ስራ ሰራንለት፣ ምንም በማያስጠረጥር መልኩ አለፈ። ከዛ በኋላ ሰውየው ቆንጆ ገንዘብ ሰጠን። በዛ በሰጠን ገንዘብ ነበረ ናይት ክለብ ምናምን ነገር ከፍተን ሴቶችን እንትን ማለት የጀመርነው። እሺ ልትገላት አንተ ለምንድን ነው እዚህ ድረስ የመጣው? ማለት ከሱ ጋር እኩል አይነት ደረጃ ካላችሁ እሷን ለመግደል ለምንድን ነው ሌላ ሰው ቀጥረህ ያላስመጣኸው? በቃ ይሄ ነገር እዚህ ላይ መቋጨት ስላለበት ማንንም ሰው ማመን የምንችልበት ደረጃ ላይ ስላልደረስን ያን ደደብ መሀይም የሆነ ሹፌር ላክ ነው። ምን አመጣልን? አልፈራህም? ማለት እንደሚሆነው ከሆነ እንደሚታወቀው ከሆነ ገንዘብ ያለው ሰው በጣም ፈሪ እንደሆነ እናውቃለን። ማለት ራሱ ነገሮችን ለማድረግ ገንዘብ ያለው ሰው እንደዚህ አይነት ወንጀል ውስጥ የገባ ሰው ነገሮችን በራሱ አያደርግም። ሰውን እየቀጠረ ነው ብዙ ስራዎችን የሚሰራውና አንተስ ታዲያ ማለት በራስህ ለማድረግ በጣም ሪስክ ያለው ነገር እንደሆነ ግልጽ ነው። ሰውን መግደል ሄዶ በጣም ግልጽ ነው። አንተ እንዴት ይሄንን ነገር ደፈርክ? ፈሪ አይደሉም። ምንም ነገር ህይወቴ ላይ የመጣውን ነገር ፊት ለፊት ተጋፍጬ ማሳለፍ መመርጥ ሰው ምንም ነገር ቢሆን ማለት ማንም ሰው ቢሆን መንገዴ ላይ ከቆመ አንገቱን ጠምዝዤ ከመግደል ወደኋላ መልሶ አይነሱ አይደሉኝ። አንተም ብትሆን ፈጣሪ ነው የተፋህ እንጂ ጀስት እኔ እንጃ። ምናልባት እሺ ብሎኝ ወይ እኔ መመጣ ነበረ። በእርግጠኝነት የምነግርህ ነገር እኔ እናንተ እዚህ ጋር ቁጭ ብለን እያወራን ነበር። እሺ ብሎኝ እንዳልከው እሺ ብሎኝ ብትመጣ በጣም ነበር ደስ የሚለኝ። ማለት ቤተሰቦች እንደሚለው እንግዲህ የፎከረ ነው ይሄ ልጅ እንደሚለው እሺ ብሎት እዚህ ድረስ እኔ ጋር ቢመጣ ኖሮ የሁሉ ድካም አንደክምም ነበር። ቤተሰብ ማለት ሹፌሩ ባይመጣ ኖሮ ሹፌሩም ጋር ያለው ጋጋታ፣ ጭቅጭቅ ሁሉ ነገር አይፈጠርም ነበር። ራሱን ባለቤቱን ነፍሰ ገዳዩን ላኪውን እናገኘው ነበር። ቁጥጥር ስራችንም ይውል ነበር። ይገርምሃል ብትመጣ ኖሮ በቁጥጥር ስር ይውል ነበረ። እኔ እንደምታየኝ በቃ የሆነ እንደ ተራ ጋዜጠኛ አርጋት። እሺ ሁሉንም ነገር አሁን እኮ በእጃችን ያለው ሰምተኛል። በእጃችን ማለት እድል ነው። አንተ ይኸውልህ ስማ፣ አፎክር እየሰማኝ ቁጭ በል በስነ ስርዓት አትንከኝ። ሲጀመር አትንከኝ የሚል ነገር አለ። ይኸውልህ እየሰማኝ ነው አይደል? አትንከኝ። በጣም ቀላል ሰው መሆንህን የማውቀው በጣም በትንሽ ነገር ነው የምትበሳጨው። ይህ ብስጭትን ተጠቅሜ ነው አንተም ማለት ነው ደጋግሜ ነበር መገል። ይኸውልህ እያረክ ያለው ነገር ገብቶኛል። እዚች ጋ አንተ ላይ ጉዳት አድርሰን ሌላ ነገሮችን ለመፍጠር እያሰብክ እንደሆነ ገብቶኛል። እኛ ደግሞ ይኸውልህ ስማኝ፣ እኛ ደግሞ ምንም ነገር አናደርግብን አይደል?
የምፈልገው ከሆነ ነገሮቹን በስነ ስርዓት እንዲሄዱ የማፈልግ ከሆነ መጋዘን ትመለሳለህ። ደህና አድርገው ዋጋህን ይሰጡሃል። ምንም እኮ ትረጋጋለህ። አታደርግም። በነገራችን ላይ አንድ ነገር ልንገርህ፣ የፈሪ ስራ ነው የምትሰራው አንተ። ከዛ ሰው ሰብስበህ ምናምን ነገር ትመጣለህ፣ እኔን ታስመታኛለህ። ይኸውልህ እየሰማኸኝ ነው? ቢሆን ግን ማለት ነው እኔ ወንድ ልጅ ነኝ። አንድ ነገር ልንገርህ፣ ፊት ለፊት መጥቼ ነበር። ጭራሽ ትዝታለህ እንዴ? ትዝታለህ ወይ? እሺ ለቀኝው ፊት ለፊት መጥቼ ምናምን ነገር ትዝታለህ እንዴ? እኮ ቁጭ በልና እጅ ከፍንጅ ነው ያዝኩት ታውቃለህ አይደለ? እኮ ቁጭ በል የነበረው እሺ ልቀቀኝ። ሲጀመር ጭራሽ በእጃችን ሆነ ትዝታለህ። ቤተሰቦች እንደምታዩት እንግዲህ በጣም ትዕቢተኛ የሆነ ልጅ ነው። እኔ እንደዚህ አይነት ትዕቢተኛ ገጥሞኝም አያውቅም። ጭራሽ በእጃችን ስር ሆኖ እኛ ደህና አድርገን እያቀማመስ ነው። ጭራሽ በእኛ ላይ እየዛተብን ነው። ጭራሽ ወንድ ልጅም አይደላችሁም እያለን ነው። ያውቃል ከዚህ በኋላ መጋዘን ሲገባ የሚገጥመውን የሚደረገውን ነገር ያውቃል። አንተ ዝም ብል አንተ። እየሰማኝ ነው አይደል? ይኸውልህ አንድ ነገር ከአሁን በኋላ እንኳን ስድብ አይደለም ሌላ ነገር አንድ ነገር ሰማኝ አይደል? እየሰማኝ ነው ወይ? ሁለተኛ በስነ ስርዓት በትዕግስት እየጠየቅኩ ነው። ሰማኝ አይደል? አንድ ነገር ገባ አይደል? ተነስ። ጭራሽ ትዝታለህ። ጭራሽ አንተ እኛ ከዚህ በላይ ከአንተ በላይ ብዙ ነገሮች ገጥሞናል ታውቃለህ አይደል? ቀና በል እና እናግረኝ። እየሰማኝ ነው? አንተ በእጄ ሰበብ ትሆናለህ። እየሰማኝ ነው አይደል? ሞክረው ትለኛለህ። ጭራሽ ይኸውልህ ስማኝ፣ አንድ ቃል ከአንተ አፍ ብትወጣ ይኸውልህ ስፈቅድልህ ብቻ ነው የምታወራው። ሰማኝ? ስፈቅድልህ ብቻ ነው። አንድ ነገር ከኔ ቃል ውጭ። እየሰማኝ ነው አይደል? ትርስ ይኸውልህ ስሜቴን በጣም መቆጣጠር እያቃተኝ ነው። እየሰማኝ ነው አይደለ? በጣም ስሜቴን መቆጣጠር እያቃተኝ ነው። ቤተሰብ እንግዲህ እንደምታዩት ልጁ በጣም ትዕቢተኛ የሆነ ሰው ነው። ይኸውልህ ሌላ ነገር ውስጥ አታስገባኝ። ያለውን ነገር በስነ ስርዓት ተናገር። ያልከው ሰው ጓደኛ፣ አብሮ አደገ ያልከው ሰው የት እንደሚገኝ የት እንዳለ ጠቁመኝ በስነ ስርዓት። እሱን እኔ መቼም ላቅ አልችልም። አንድ ነገር ልንገርህ፣ ምክንያቱም በግል ሚስጥሮቻችን ላይ አንገባባም። ስለኛ ስራ ምን ታውቃለህ? እየነገርኩህ እኮ ነው። ይህን እንኳን እመነኝ እንጂ አብረን ብዙ ስራ ሰርተናል ብለኛል። አዎ አብረን ሰርተናል። እሱም የኔን መገኛ ያቅም እኔም የእሱን መገኛ። ምን ማለት ነው? ምክንያቱም ይኸውልህ ስማኝ፣ እንደዚህ አይነት አጋጣሚ በሚፈጠሩበት ሰዓት አንዳችን ሚስጥር አሳልፈ መስጠት እንዳንችል ነው ይህን ነገር የማናውቀው። ስለዚህ አንተም የእሱን መገኛ አታውቅም፣ እኔም እንዴት ላቅ እችላለሁ? የማይመስል ነገር እኮ ነው እያወራለሁ። የማይመስል ነገር ስራ የምታውቀው ታሪክ ስለሌለ ነው። አንተ ለምንድን ነው የማትሰማኝ? ይኸውልህ ስማኝ፣ ብዙ ስራዎችን አብረን ሰርተናል ብለኛል። ብዙ ነገሮችን አብራችሁ እንዳደረጋችሁ ግልጽ ነው። እዚህም ስትመጣ በእርግጠኝነት እሱ ያውቅ ነበር እሷን ልገላት እንደመጣ አይደለ እኮ። በስልክ ነው ያወራነው። አንተ ለምንድን ነው መጀመሪያ ቆይ ሊሰማማ? እሺ ችግር የለውም። እንገናኝ ትለውና ትደውልለትና ከዛ በኋላ ችግር የለውም እኛ እጅ ከፍንጅ እንይዛለን። ቦታ ትነግረዋለህ፣ ያለበትን ቦታ ትነግረዋለህ። ከዛ እዚህ ድረስ ይዞ ትመጣለህ። እኛም እንደምናደርገው እናደርጋለን። ትደውልለትና ና ብለው። ይኸውልህ አታሳስተኝ። እየሰማኝ ነው አይደል? አታሳስተኝ። እየሰማኝ ነው። ትደውልለትና አንተ ጋዜጠኛ ነኝ ብለሃል አይደል? ቆይ የግድ ፊት ለፊት የመጣን ሰው ብቻ ነው የምትይዘው ነው? ጋዜጠኛ ስራዬ ስለሆነ ነው። አንተን ስራ ከሆነ ፈልገህ አገኘው። ምንድን ነው ከኔ ጋር ፈልጌ እኮ እያገኘሁት ነው። አንተንም ቢሆን እጅ ከፍንጅ ነው ያዝኩት። ፊት ለፊት ነው የመጣሁት፣ እሱንም ባለማወቄ ምክንያት። ይኸውልህ ስማኝ፣ አሁን እዚች ጋ እኔንም እልህ ውስጥ አስገብተህ ሌላ ነገር እንዳደርግ አትገፋፈኝ። እየሰማኝ ነው አይደለ? ስራዬ ስለሆነ ደግሞ አንተን አስገድጄ፣ እየሰማኝ ነው አይደለ? በፍቃድህ ምናምን ነገር አይደለም። ይሄ ወደህ የምታደርገው ነገር አይደለም። አስገድጄ በግዴታ ማለት ነው። በግዴታ ያለበትን ቦታ ትጠቁመኛለህ። ሴት ነኝ እንዲህ ምናምን ብለም አስብ። እየሰማኝ ነው አይደለ? እንደፈለግ አስብ። ያለበትን ቦታ ግን ትጠቁመኛለህ። እየሰማኝ ነው አይደለ? ያለበትን ቦታ ትቆመኛለህ። ተደውልለትና አሁን ምን ታደርጋለህ መሰለህ? ተደውልለትና እዚህ ቦታ ልንገር። ስማኝ መጀመሪያ አንድ ነገር ልንገር። እያንዳንዷን ነገር ያውቃል። በእርግጠኝነት ነገር አሁን እዚህ እየተፈጠረ ያለውን ነገር ያውቃል።
እኔ እንጃ ስልክ የሚያነሳልኝ ላይ አይመስለኝም እኔ እውነቱን ስነግር በይሳት። ምክንያቱም አንተ እንደምታስበው እኛ ተራ ሰዎች አይደለም። በጣም ብዙ እንትኖች አሉ እና ያደረገልኝ። ስለዚህ ጀስት አሁን እየተፈጠረ ያለውን ነገር በእርግጠኝነት ነው የምነግርህ። ያውቃል መቼም ስልኩን ሊያነሳልኝ አይችልም። ሲቀጥልም ደግሞ እሱ ሲፈልግ ነው እንጂ አንተ ስትፈልግ እንደማታገኙ ልንገር። ስለዚህ ልታታልን ነው ማለት ነው። ማይሰራ ስልክ ሰተን ልታታልን ነው አይደለም። ፊት ለፊት ልደውልልህ ይችላል። በቃ ፊት ለፊት ትደውላለህ። ከዛ በኋላ እኛ የምንሰማውን ነገር የምናየውን ነገር ነው የምናምነው። በስነ ስርዓት ትደውልለትና የሚልህን እንሰማለን። የማያነሳለም ከሆነ ተደጋግመህ ትደውልለታለህ። በራስ ስልክ እየሰማኝ ነው አይደል? በራስ ስልክ ትደውልለታለህ። 1000 ጊዜ በደውልለት በእርግጠኝነት ነው የምነግርህ። አያነሳም በይሳት። አያነሳም አይደል? አያነሳም እያልከኝ ነው አይደል? አዎ አያነሳም። አያንሳ ትደውልለታለህ። አያንሳ ምን አገባ? እኛ ነን አይደል መርማሪዎቹ? በእኛ ስራ እኮ አያገባም። እየሰማኝ ነው አይደል? የምትባለውን ነገር የምትታዘዘውን ነገር ታደርጋለህ። አውጣ ስልክህን አውጣ። ቶ ችግር የለውም። ስልኩንም አታውጣው። እዛችሁ መጋዘን እንወስድህና ደህና አድርገው ሲረጋግጡ ሁሉንም ነገር ታውጣለህ። እየሰማኝ ነው አይደል? ሁሉንም ነገር። ከዛ በኋላ ትለምናለህ። ለቴዲ እውነቱን ልንገረው ብለህ ትለምናለህ። ያንን ደግሞ እኔ አልፈቅድልህም። ኑ ውሰዱት። እሺ ልቀቀኝ። ምንድን ነው የምትለኝ አንተ? እዛ ሄዳ ስትረገጥ ይገባሃል። ወዴት ነው የምትወስደኝ? ልቀቀኝ። ወዴት ነው የምወጣው? ልቀቀኝ አንተ። በእናትህ ኧረ ተወኝ በእናትህ እንዴ! ቤተሰቦቻችን እንግዲህ በድጋሚ ተመልሰናል። ስለፎከሩ ከዚህ ማምለጥ የሚችሉ ነው የሚመስላቸው። ነገር ግን ከዚህ የትም እንደማይሄዱ በእኛ ቁጥጥር ስር ከዋሉ ደግሞ የትም ሊወጡ እንደማይችሉ ግልጽና ግልጽ ነገር ነው። ቤተሰቦች እንግዲህ እናንተ የምታውቁት ነገር ነው። እናንተ ከዚህ በፊት በብዙ ቪዲዮዎች እንግዲህ ያያችሁት ነገር ነው። እኛ እጅ ውስጥ የገባ ሰው የትም አይሄድም። ቢያመልጥ እንኳን ተከታትለን እጅ ከፍንጅ እንደሚይዛቸው ግልጽ ነገር ነው እና እኛም ይህንን ነገር ስለምናውቅ ብዙም በሚያወሩት ነገር ብዙም አልተጨናነቅንም። ሱራፌልንም ወደ መጋዘን ወስደነዋል። ሚኪም እንግዲህ በእነዚህ ስራዎች ላይ በጣም እያገዘኝ ነው። ቤተሰቦች እንግዲህ ከምላችሁ በላይ እያገዘኝ ነው። ማለት ይሄ ስራ ከባድ ነው በጣም። ደግነቱ እጃችን ስር በቀላሉ ነው ሱራፌልም የገባልን። ሹፌሩንም እንደየቹት እንግዲህ በቀላሉ ነው የያዝናቸው። ነገር ግን አንዳንድ ማጣራት ያለቡን ነገሮችን ሚኪ ከጀርቤ የሆነ እያገዘኝ ነው በደንብ። ለሚኪ እንግዲህ በጣም ትልቅ ምስጋና አቀርባለሁ። ቤተሰቦች እንግዲህ ከዚህ በኋላ ደግሞ የሚፈጠሩትን ነገሮች በሙሉ ለእናንተ እየተከታተልን እያጣራን እግር ከእግር እየተከታተልን ለእናንተ የምናቀርብ ይሆናል። ቤተሰቦች ያላችሁን ሀሳብ ኮሜንታችሁን እያገዛችሁን እንደሆነ ኮሜንት ላይ አስቀምጡልን። ቤተሰቦች እንግዲህ ያው የእናንተ እገዛ እንግዲህ እነዚህን ቪዲዮዎች ሼር በማድረግ ለተለያየ ሰዎች እንግዲህ በማስተላለፍ እንዲማሩበት ማድረግ ነውና ቤተሰቦች አብራችን ሁኑ። እናመሰግናለን። ከዚህም በኋላ ደግሞ የሚፈጠሩትን ነገሮች እየተከታተለን የምናቀርብላችሁናል። ቤተሰቦቻችን እንግዲህ ድጋሚ ተመልሰናል። ቤተሰቦቻችን እንግዲህ የዚህ ሁሉ ነገር ጠንሳሽ ዋናው ኤልያስ ደውሎልኝ ነበረ። አንተንም ማግኘት እፈልጋለሁ፣ አንተንም ብዙ ነገር ማውራህ ነገር አለ ብሎኛል። ቤተሰቦች እንግዲህ እዚህ ቦታ ላይ ሲመጣ ጋርዶቻችን እንግዲህ ሁሉንም ነገር ቼክ አድርገው ፈትሸውት ነው እዚህ ድረስ የሚያስገቡት። እንግዲህ ያው ያለውን ነገር አብረን የምናየው ነው የሚሆነው። ያደረጋቸውን ወንጀሎች የምናውቃቸው ነገሮች ናቸው። ከድምፁም እንደምንሰማው ከሆነ በጣም ዛቻ በተሞላው ድምፅ ነበር ሲያናግረኝ የነበረው። በጣም ተናዶና በጣም ተበሳጭቶ ነበር ሲያናግረኝ የነበረው። እንደሚለውም ከሆነ እኔ እናንተ ብዙ የምንነጋገራቸው ነገሮች አሉ፣ ብዙ ነገሮች እናወራለን ሲለኝ ነበረ። ማለትም ሲመስለኝ በብርም ሊገዛኝ ይመስለኛል። አንደኛ ደግሞ ሊያስፈራረኝም ሊዝትብኝም ይመስለኛል። ያው እንደምታውቁት ከዚህ በፊት ብዙ ነገሮች ተፈጥሮብኝ ነበረ። ብዙ ሰው ቤቴ ድረስ ያለሁበት ድረስ መጥቶ እንዳስፈራራኝም ታውቃላችሁ። ኢቨን ቴክስቱ ላይ የተደረገልኝ ብዙ ዛቻዎች ውስጥ ገብቼ ነበር፣ ደርሶብኝ ነበረ። ይህ ለእኔ አዲስ ነገር አይደለም፣ ብርቅ አይደለም። ያው የመጣውን ነገር እንዳመጣጡ ማስተናገድ እኛ ጋዜጠኞች ልምዳችን ነው። እንግዲህ ቤተሰቦች ደውሎልኝ ሲያወራኝ ያለሁበትን ቦታ ሁሉንም ነገር ጠይቆኝ ነበረ። ያለውን ነገር በግልጽ ነው የነገርኩት። ማለት እኛ ጋዜጠኞች የሚፈጠሩትን ነገሮች እኛ ለማስተናገድ ሁሌም ቢሆን ዝግጁና ንቁ ነን። ያው እንግዲህ ቤተሰብ
ብዙ ሰውም ይዞ ምናልባት ከመጣ እኛ ወደ 10 ሰው የሚጠጉ ጋርዶችን በበራችን ዙሪያ አድርገናል። ማለት ያው ጥንቃቄ አይከፋም ለማንኛውም በሚል ጥንቃቄዎች አይከፉም። ያለውን ነገር በጥንቃቄ መጠበቅ ነው እና ወጥመድ ውስጥም ሊያስገባን አስቦ ከሆነ ያው እኛ እንግዲህ ተጠንቅቀን ያለውን ነገር መከታተል ነውና ስራችን። ወጥመድ ውስጥ አስገባለሁ ብሎ ሲመጣ ደግሞ እኛ በተራችን ከሱ በልጠን በጭንቅላት ወጥመድ ውስጥ እንደምናስገባው ቤተሰቦቻችን ቃል እንገባላችኋለሁ። ያለውን ነገር ደግሞ መቶ ዝች ጋር ቁጭ ብለን የምንነጋገር ይሆናል። ለካሜራ የሚመች ከሆነ የሚፈጠረው ነገር ለእናንተ ማሳያችሁ ይሆናል። መቶ ደግሞ የሚለውን ነገር እዚቹ እንነጋገራለን ብሏል። እንግዲህ የሚለውን ነገር እንሰማዋለን። ቤተሰብ እንግዲህ አብረን እንጠብቀዋለን። እንግዲህ ተመልካቾቻችን ከ40 ደቂቃ በኋላ ኤልያስ የሚባለው ቤተሰብ እንግዲህ በአካል እዚህ ድረስ መጥቷል። እንግዲህ ያለውን ነገር እንግዲህ ከራሱ አፍ ከራሱ አንደበት የምንጠይቀው ይሆናል። ራሱ ነው እዚህ ድረስ መጥቶ ካልተነጋገርን ብሎ ራሱ ነው ቤታችን ድረስ የመጣውና ያለውንም ነገር ጠይቆኝ ራሱ ነው ቤት ድረስ የመጣው። እንግዲህ እስቲ የሚለውን ነገር ደግሞ እንስማው። እሺ ኤልያስ ምን ልትለኝ ነው? ስለምን ልታዋራኝ ነው እዚህ ድረስ የመጣው? በቅድሚያ በጣም ደፋር ነህ፣ ግን የቀሽም ድፍረት ነው። እውነትን ነገር እንዳንተ የተዳፈረኝ ሰው የለም። በዛ ላይ ማንም አድርጎት የማያውቀውን ነው ልጆችን ይዘህ ብዙ ድካም የፈጠርክብኝ። ሲቀጥል አንተ ማንህ ወይስ ከየት ነው የመጣኸው? ስለ እኔ ስራ እንደዚህ ማወቅና ማጣራት የፈለግከው የሚለው በጣም ነው ግራ ያጋባኝ። ይኸውልህ ኤልያስ አሁን ላይ ይሄ የምትናገራቸውን ቃላቶች እየመረጥክ በስነ ስርዓት ብታናገረኝ ለአንተ ጥሩ ይመስለኛል። ልጆቼ የምትላቸው ሰዎች አብሮ ሲሰራ የነበረውም ሰው ወንጀል ሲሰሩ እጅ ከፍንጅ ይዘናቸው ለህግ እስከምናቀርባቸው ድረስ ነው እጃችን ላይ የሚቆዩት። ስለዚህ ስለነሱ እርሳውና ስላንተ ባይሆን ስለ ራስህ ብትጨነቅ ጥሩና መልካም ሳይሆን አይቀርም። ይለስ ስለ ራስህ ስትጨነቅ ስትል አሳከኝ። ባይዘዌ በጣም በትህትና ነው እያወራ ያለሁት። ማለት ብናደድ ምን እንደሚፈጠር ለአንተ ማስረዳት አይጠበቅብኝም እንጂ ኢቨን ጋርዶች ሲፈትሹ ምናምን ራሱ በደንብ ነው የፈተሹኝ። ግን በጣም ቀሽም ናችሁ ሁላችሁ። ኤልያስ በጣም ልክ እንደ ጓደኛው በጣም ትዕቢተኛው ነው ያገኘነው። ቤተሰብ ማለት አንድ አይነት ናቸው፣ ጸባያቸው በጣም አንድ አይነት ነው። ማለት በእጃችን ሆነው ትልቅ ዛቻ ነው የሚዝቱት። የሆነ ከውጭ የሆነ በጣም ትልቅ ነገር አብሯቸው እንዳለ ነው የሚመስለው ሲናገሩ። አነጋገራቸው በጣም ብዙ ነገር ከነሱ ጋር አብሮ እንዳለ ነው የሚመስለውና ኤልያስ ምን መሰለህ፣ አሁን ያለህበት ሁኔታ የገባህ አይመስለኝም። አሁን ላይ ቤታችን ድረስ አንተ ወደ መሞቻ ወደ መቀጫ አንኳኩተህ ነው የመጣው። አንኳኩተህ እግዚአብሔር ይስጥህ፣ እኛንም አላደከምከንም በዚህ አጋጣሚ። ግን ወደ መሞቻ አንኳኩተህ ራስህ ነህ እጅህን እየሰጠ ያለውና እንደዚህ ዘና ብለህ ስለ እንትን በኮንፊደንስ ባታወራ ጥሩ ነው። እሱን እኮ ነው የምልህ። በጣም በትዕግስት ያልኩ እሱን ነው እንጂ እንደኔ ባህሪና እንደ ኤልያስ ቁጡነት ቢሆን እስካሁን እዚህ ቤት ሙሉ ፍርስርሱ ወጥቶ ነበረ። ማንህና ምንድን ነው የሚለው ድፍረትም ስላሳቀኝ ነው ራሴ ጋርዶችም ሲፈትሹ ያለ መሳሪያ መጥቼ እንደዚህ ላዋራ የቻልኩት እንጂ እንደኔማ ቢሆን እስካሁን ፍርስርስን ነው የማወጣው። ለማንኛውም እኔ የመጣሁት አሁን ላይ ልጆቼ አንተ ጋር ናቸው። እኔ አንተ ማንቱ ምንቱን የማውቀው ጉዳይ የለኝም። ስለ እኔ ለምን እንደምታጠራም አላቅም። እኔ የምፈልገው አሁን ላይ ልጆቼን ትለቃለህ፣ ከኔ ህይወት ትወጣለህ፣ ሰላማዊ ኑሮ ትኖራለህ። አይ ካልክ ግን የማትወጣው መቀመቅ ውስጥ እንደምገባ እኔ በስነሳት እነግርሃለሁ። ምንም ነገር አታመጣም። እየሰማኸኝ ነው? ልጆቼንም የምትላቸውን ማንንም አለቅልን። ምላስ እውነት ኤልያስን አለማወቅ ዋጋ ያስከፍላል። እውነት ተጠቀምበት። ቤተሰቦች በጣም እየወራኝ ያለው ነገር በጣም እየገረመኝ ነው። ማለት በጣም ዛችሁ በጣም በራሱ በኮንፊደንስ ነው እየተናገራለሁ። እዚህ ድረስ መጥቶ እየዛትብኝ ነው። ቤተሰብ ጋርዶቹን አይታቸዋል። በር ላይ ያለውን ሰው አይታል። ምንም ነገር አድርጌ አመልጣለሁ የሚል ነገርም ካለ ጭንቅላት ውስጥ የትም እንደማትሄድ ወቅ የትም ነው የማትሄደው። እዚች ጋ መተህ ስለ ዛትክ እዚች ጋ መተህ ኮራ ብለህ ስለ ራስህ ስለ ታሪክህ ምን ስላወራህ ምንም ነገር አትፈጥርም። አንደኛ ነገር። ሁለተኛ ነገር ደግሞ
እኔ እንደማታቀኝና ስለ እኔ ምንም እውቀቱ እንደሌለ ነው እያወራ ያለው። ስለ እኔ እውቀቱ ባይኖረው ቤተሰቦች እንግዲህ ስለ እኔ እውቀቱ ባይኖረው ሊያስገድለኝ የሁሉ ጥረት ባልጣረ ነበረ፣ የሁሉ ሙከሮችን ባልሞከረ ነበረ። ነገር ግን እንደሚያቀኝ ግልጽ ነው። ካላወከኝም ደግሞ ልንገር፣ እኔ ነገሮችን ተከታትዬ እግር ከእግር ተከታትዬ እማጣራ የተመሰገንኩ ምርጥ ጋዜጠኛ ነኝ። ጋዜጠኛ አልክ? አይ እኔ ብቻ ማንሙን በመንገድ እስከገባ ድረስ ትጠረጋለህ። ኤልያስ መንገድ የገባ ሁሉ ይጠረጋል ወይ ይወገዳል። ቆይ አሁን ላይ እኮ ይኸውልህ እየሰማኝ ነው። አሁን ላይ እኮ በእኛ እጀ ነህ እኮ። ከዚህ ስለ መውጣት እያሰብክ ነው እንዴ? ከዚህ እኮ አትወጣም፣ እያወቅህ ነው አይደል? የጫጩት እንትን ስለሰበሰብክ ኤልያስ ይፈራል መስሎ ነው። ብቻህን ነው እዚህ ያለው ታውቃለህ አይደል? ብቻህን ነው ያለው። ብቻውን አያውቅም። ብቻውን ተቀምጦ ሊሆን ይችላል እንጂ ብቻዬን ሁኜ አላውቅም። አንተ እዚህ ብቻዬን መምጣት ነው የምታውቀው። ኤልያስ ከፈለገ የምትኖርበትን ከተማ ራሱ ማነቃነቅ የሚችል ሰው ነው። ይልቅ ነገሩን አታስረዝመው፣ ብዙ አታድክመኝ። እኔ ማንም ጋር ሰጠገባ ልሰራ አይደለም እዚህ የመጣሁት። በስነ ስርዓት ቁጭ በል። እያወራሁ ነው፣ ላናግርህ የመጣሁትም ለዚህ ነው። ሰዎችን ትለቃለህ፣ ከህይወቱ ትወጣለህ። አይ ካልክ ግን ምንም ምደግምል ነገር። እኔ ደግሞ እየነገርኩ ያለሁት ሰዎችንም አልለቃቸውም፣ ከህይወትህም አልወጣም። ያሉትን ልጆች ይኸውልህ በሚገባ ስርዓት እያስያዝናቸው የሰማኝ ነው አይደል? በአንተ ወጥተው ባህሪያቸው እንዳንተው ትዕቢተኛ ናቸው በጣም። አሁን ግን ከዚህ በኋላ ያለው ነገር ትዕቢታቸውን እንዳለ አራግፈው የተፈጠረውን ነገር እንዳለ ተናግረው ሲጀመር ከዚህ በኋላ ብዙ ነገር በካሜራ ውስጥ የተያዘ ነገር ነው። ብዙ ማስረጃዎችን በእጃችን ይዘናል። እየሰማኝ ነው አይደለ? ከዚህ በኋላ ደህና አድርገን እሽት አድርገናቸው ሁሉን ነገር ስላወሩ አንተም ደግሞ ይኸውልህ እኔ አሁን ላይ እዚህ ጋር ምንድን ነበር የምትሰራው ምንድን ነበር የምታደርገው አልልህ። ምክንያቱም ሁሉን ነገር አውቃለሁ። ሁሉም ነገር በካሜራ ላይ ቁጭ ብሏል። ገብቶሃል አይደል? ማንህና ነው ስለ እኔ ይህን ያህል የምታጣራው? ምንስ ነው የሚመለከትህ? እየነገርኩ ነው። እኔ የህዝቡ ጆሮ ነኝ። የህዝቡ ጆሮ ነኝ። አዳምጪ። ስላንተ ተከታትዬ ስላንተ ሁሉን ነገር ቼክ አድርጌ ለህዝቡ ደግሞ አንደበት እንደመሆን ይኸውልህ አንደበት ሆኜ ሁሉን ነገር ግልጽልጽ አድርጌ በካሜራ ቁጭ አድርጌ ለህዝቡ ማቀርብ ሰው ነኝ። የሰማኝ ነው አይደለ? ስላንተ ህገወጥነት ስላንተ ስራ ለህዝቡ ማሳይ ሰው ነኝ። ለዚህም ነው ስላንተ ስራ ላሳይ እዚች ጋር ለህዝቡ እየተሟገጥኩ ህይወቴን እስከ መሰጠት ድረስ የደረስኩት። በጣም አስቂ ሰው ነህ። እንኳን አንተና ተራ ጋዜጠኛ ማንም የተደራጀ ቡድን ኤልያስን አያስቆመው። ያላወቀው ነገር ይገባኛል። ጋዜጠኛ ነህ፣ ነገር እዚህ እዛ ምናምን ኢምንት የሆኑ ነገሮችን ልታወጣ ትችላለህ። ሰው ገደለ ምናምን፣ ግን ያልተረዳው ነገር ማወቅ የፈለግከው ኬዝና ልታቀው እየጣርከው ያለው ነገር ኤልያስ የሚባል ከጀርባው እንዳለ አታውቅም። ይቅርብ። እኔ ልምከር፣ የመጨረሻ ምክር ይሁን ይቅርብ። በጣም ማለት እኔ እንጃ፣ እኔም እሌን እያስጨረሰኝ ነው ማለት ያው ታውቃላችሁ ያለውን ነገር። እኔ በስነስርዓት በትህትና ነው ሰውን የማናገረው። ከዛ በላይ ግን ሲመጡብኝ እላፊ ደረጃዎችን እሄዳለሁ። አሁን ላይ ግን በጣም በትህትና እያወራሁ ነው ኤልያስ፣ በጣም በስነስርዓት እያወራሁ ነው። ይኸውልህ ለምንድን ነው እኔን ልታስገድለኝ የሞከርከው? ለምንስ ነው ይሁን ሁሉ ስራዎችን ለመስራት ያሰብከው? በምንስ ምክንያት ነው እዚህ ስራ ውስጥ ልገባ የቻልከው? አየህ ፈጣሪ ወዶሃል። እንደኔ ሀሳብ ቢሆን እስካሁን ሙተህ ነበረ ከአንዴም ሁለት ሶስቴ። ግን በነዛ ቀሽም ምክንያት ምንም ሊሳካ አልቻለም። ሲቀጥል አንተ ማንህና ነው በኤልያስ መንገድ ውስጥ የምገባው? ነግሬሃለሁ ወይ አታውቅም ማለት ነው? ስለ ኤልያስ መጠየቅ ነበረብህ። ኤልያስ በመንገዱ የገቡበትን ሁሉ የሚያጸዳ አውሬ ነው። ስለዚህ አንተም ላስጠንቅቅህ፣ የመጨረሻ ይሁን ለአንተም። ኤልያስ እንግዲህ ስለ ራስህ በጣም ብዙ ነገሮችን አውርተሃል፣ በጣም ብዙ ነገሮችን ተናግረሃል። እኔንም በዛው ልክ ያላወቅኝ መሰለኝና ስለ እኔም ምንም ግንዛቤ ያለ አይመስለኝም። እኔ ይህ ሁሉ ደረጃ ቃል በቃል እዚች ጋር ቁጭ ብለን እንድንነጋገር እኮ እዚች ጋር ያደረስኩት እኮ በእኔ ጥረት ነው። እየሰማኝ ነው አይደለ? የአንተ ሰዎች መያዝ የምችል ጠንካራ ሰው ነኝ። ገብቷል አይደል? እኔም ልክ እንዳንተው ብዙ እጅ አለኝ። ልክ እንዳንተው ብዙ ቦታ ነው ሰውን እማቀው። ገብቷል አይደለ? አንተን ለመያዝ ትንሽ መሞከር ነው የሚጠበቅብኝ። ትንሽ
አሁን ደግሞ ጄሌነ የትም ቦታ እንደማትሄድ እወቅ። ከዚህ ቦታ የትም እንደማትወጣ እወቀው። ስለዚህ ዛቻውን ምናምን ቶ ለአንተም አይጠቅምህም። እየሰማኝ ነው አይደል? ዛቻ ግን አይደለም። እኔም እዚህ ቦታ አልገኝም ነበር በነዛ ቀሽም ልጆች ምክንያት ተፈጠረ እንጂ ነገር እነዛ ቀሽሞች ስራቸውን በስነስርዓት ሰርተው ቢሆን እኔም እንደዚህ ወርጄ ማንም ተራ ጋዜጠኛ ጋር ቁጭ የምነጋገር ሰው አልነበርኩም። ይኸውልህ እየሰማኝ ነው። ተራ አትበለኝ። ተራ አትበለኝ። እየሰማኝ ነው አይደል? እየሰማኝ ነው አይደል? ስነ ስርዓት የማንም ተራ ጋዜጠኛ ኤልያስን አይነካውም። ስነ ስርዓት ይኸውልህ በአክብሮት እያወራሁ ነው። እንደ ስራህ ቢሆን ምንም ትህትና አያስፈልግም ነበር። የማንም ተራ ጋዜጠኛ የኤልያስን ኮሌታ አይይዝም። በጣም እየተዳፈርክ እንደ ስራህ ቢሆን ኖሮ ሰው ተሰብስቦ በወገራት ነበር። ሰው ተሰብስቦ በቀጠቀጣህ ነበር። እንደ ስራ ቢሆን እንደ ወንጀል ቢሆን እኮ ስለ ስራዬ አንተ አትነግረኝም። በስነ ስርዓት ቁጭ በል እናውራ። ስራህን ታውቀዋለህ። እኔ መናገር አይጠበቅብኝም። ስንት ሰዎችን እንደገደልክ፣ ስንት ሴቶችን ለሐረብ እንደሸጥክ ራስህ ታውቀዋለህ። እኔ ለአንተ መናገር አይጠበቅብኝም። እውነት ነው እንዳልከው። እኔ ለአንተ የአንተን ስራ አልናገርም። አንተ ደግሞ ነገራቸው ለነሱ። ምን ኤልያስን ማያውቃል ብለህ ነው? ስለዚህ የምትሰራው ስራ ታዋቂ ነው ማለት ነው። የምትሰራው የታወቀ ነው። እኛ ኤክስፖርት ነው የምንሰራው። ሴቶችን ኖ እቃ እንልካለን። ሰዎችን በህጋዊ መንገድ የተሻለ ኑሮ እንዲኖሩ አውሮፓም ሳውዲም እንልካለን። ከዚህ የታወቀ ነው። ኤልያስ እዚህ ነው። የምን ህጋዊ ነው የምታወራው? ስለምን ህጋዊነት ነው የምታወራው? ሁሉም እኮ ባልደረቦች እኮ እንዳለ እኮ ያለውን ነገር እኮ ዝግዝግ አድርገው ነው እኮ የተናገሩት። እሷ ነው ማለት ኤልያስ ነው ማለት ነው። ማንም ስቀጠቅጠው ስላደረ ሲደበደብ የዋሸውን ውሸት ኤልያስ ነው ብለህ ታምናቸዋለህ? ይኸውልህ እየሰማኸኝ ነው። ብዙ የአይን እማኝ አለኝ። ብዙ የአይን ሰራተኛህን በእኛ ስር እንደሆነች እንዳረሳ ሰራተኛህን ይዘናታል። በነገራችን ላይ ልገላት የሞከርከውን ሰራተኛ ይዘናታል። ያንተ ሰራተኛ የነበረችው ሁሉን ነገር አጣርታ ያለውን ነገር አጣርታ ለእኛ ልታሳውቀን ስትል ልገላት እንደሞከርክ ስለ እኔ ልገለኝ ፍላጎት እንደነበረ አውቃ ለእኔ ልትነግረኝ ስትሞክር እሷን ልታስገድላት እንደፈለግክና ምን ስትሰራ እንደነበረ ሁሉንም ነገር ግልጹን ትነግረኛለህ። እየሰማኝ ነው አይደለ? ምንም አይጠቅምህም። እዚች ጋር መኮፈስህ ምንም የሚጠቅምህ ነገር አይደለም። ገብቶሃል አይደለ? እስቲ ምንድን ነበር ስታደርግ የነበረው? እሷን ልታስገድሏት የነበረው ያንን ነገር ስላወቀችባችሁ ነው። ስለዚህ ስለ ሁሉንም ነገር ንገረኝ። ምንም የሚጠቅምህ ነገር ካለ ቁጭ አድርጌ እነግርሃለሁ። ማስታወሻ ያስከፈለክ ነገርኩ። በኤልያስ ስራ የገባ ሁሉ ይወግዳል። እሷም ስትቅለበለብ መስማት የሌለባትን ማየት የሌለባትን አየች። ጣፈንተዋ ደረሳት። እውነት እንደውም እሷ እግዚአብሔር ይወዳታል መሰል ተርፋለች። ምነግርህ እሱን ነው። ኤልያስ ማለት በጣም እጁ ረዝም ሰው ነው። እንኳን አንተ ማንንም የመንግስት ባለስልጣን የማያስጥለው ሰው ነው። ምንም እጄ ላይ ሁሉም ነገር ያለኝ ሰው ነኝ። በፈልግ እገዛሃለሁ፣ በፈልግ እሸጥሃለሁ፣ ከፈለግኩ ደግሞ ገድዬ ቁጭ አደርግሃለሁ። ቆይ ሴቶቹን እንደተባለው ከሆነ ሴቶቹን ለፈረንጅ እያወጣችሁ እንደምሸጡ ከራስህ ከባልደረባ አብሮ ስላደገው ሰው ብዙ ወንጀሎችን አብሮ የሰራው ሰው ማለት በቃ እሱም ልክ እናንተው በጣም ትዕቢተኛ ነው። ሲያወራ በጣም በትዕቢት ነው ሲያወራ የነበረው። እና ደግሞ እንዴት ነው ያሁን ሁሉ ነገር ልታደርጉ የቻላችሁት? ማለት አብራችሁ ይህን ስራ ብትጀምሩትም በስራው ላይ አብራችሁ ብታድጉም፣ ነገር ግን ከዛ በፊት የተለያየ መንገድ ላይ እንደነበራችሁ በተለያየ ስራ ዘርፍ እንደነበራችሁ ነግሮኛል። በምን ስራ ዘርፍ ነበር? ከአንተ ምንድን ነበር ስትዘራ የነበረው? ያው እሱ እንደነገረኝ ከሆነ መጀመሪያም ወንጀል ውስጥ ነበራችሁ፣ ሁለታችሁም ወንጀል እንዳገናኛችሁ በወንጀል ስራ ውስጥ እንደተገናኛችሁ ነግሮኛል። ምን አይነት ወንጀል ነበር የምትሰራው? መጀመሪያ ይሄን ስራ ከመጀመር በፊት ሀብል የጀመርክበት የወንጀል አይነት ምንድን ነው? ምን መሰለህ፣ አሁን ያልተረዳው ነገር ኤልያስ ጋር ገንዘብ እስካለ ድረስ ምንም ነገር ምድር ላይ ይሰራል። ገንዘብ አስማምቶን እስካመጣን ድረስ ደግሞ ማንኛውም ሰው ጋር ወዳጅ ነን። እኔ ማንኛው ለምን ሰይጣን አይሆንም? ገንዘብ ይዞ ከመጣ ወዳጅ ነው። ገንዘብ የሚያስገኝልኝ ስራ ከሰራልኝ ወዳጅ ነው። ኤልያስን ገንዘብ እስካስገኘለት ድረስ የሰይጣን ጋር ራሱ ይሰራል። በነዛ ነው እነዚህን ቀሽሞች ያገኘዋቸው። ታውቃለህ፣ ማንም ሰው ሽረፍራፊ ስጥልለት መከተሉ አይቀርም። ከላይ ሆነ ይህንን ስራ ስታንቀሳቀሱ የነበረው ማለት አንተ ብቻ ነህ ወይስ ከአንተ በላይ ሌላ ሰው አለ? ወይስ ምንድን ነው? ከአንተ በላይ ሌላ ሰው አለ?
ከኤልያስ በላይ ሰው የለም ምድር ላይ አይደለም። በስራ ውስጥ ግን አብሮ ስራ የሚያግዝ ጉዳዮችን የሚያስፈጽሙ እስከ መንግስት ባለስልጣናት ድረስ ሊኖሩ ይችላሉ። በዚህ እንደ ቀላል አትየው። ከምንሰራውም ስራ አንጻር ከገቢያችንም ላንተ አልነግርህም። እሱም ማለት ምን አይነት ህሊና ቢኖርህ ነው? እንዴት ነው? እህት አለ መቼስ የሰው ልጅ ነህ። ከስጋ እንኳን እህት ባይኖር የምታውቋቸው እንኳን ሴቶች ይኖራሉ። እናት አለ፣ እህት እንኳን ብቶ እናት አለ። እናትህ ሴት ናት። እንዴት ነው ይህንን እያወቅ እንዴት ነው እናትህን እንደመሸጥ ማለት እኮ ነው። እንዴት ነው ወስደ ምንም የማያውቁ ሴቶቻችንን ወስደ ለአረብ እንዴት ነው የምሸጠው? ምን አይነት ህሊና ቢኖርህ ነው እንደዚህ አይነት ስራዎችን የምሰራው? አየህ ከገመትኩት በላይ በጣም ቀሽም ነህ። ስለ ገንዘብ እያወራው ህሊና ትለኛለህ። እኛ ጋር አንድና አንድ የሚቀድመውም የሚበልጠውም ገንዘብ ነው። ህሊና ምናምን እምሮ የሚባል ነገር የለም። ይሄ ሞራን ምናምን እኛ ጋር አይሰራ። ቆይ እንደዚህ እንድታስብ ያደረገ ነገር ማለት ተመልካቾቻችን፣ ኖርማል ሰው እንደዚህ ሊያስብ አይችልም። ማለት በዚህ ልክ ሊያስብ አይችልም። ማንኛውም ጤነኛ ሰው ህሊናው ይወቅሷል። የሆነ ነገር ባደረገ ቁጥር ህሊናው ይወቅሷል። ህሊናው እንቅልፍ ያሳጣል። አንተስ ማለት እንደ ጤነኛ ሰው ካሰብ ነው ይህ ነገር የማይሆን ነገር ነው ማለት። አስተዳደገ ምን አይነት ነበር? አስተዳደገ ላይ ችግር ተፈጥሮብህ ነበር ወይ? እንደ ኖርማል ሰው ሆነ ካደግ ይህ ነገር ሊሆን የማይችል ነገር ነው ማለት። አስተዳደገ ላይ ምን ተፈጥሮ ነበር? ከዚህ በፊት የሆንከው ነገር አለ? አስተዳደገ ላይ የተፈጠረበት ችግር አለ? በቤተሰብ ዙሪያ ቤተሰብስ የት ናቸው የሚለውን ነገር እስቲ ንገረኝ እስቲ። አየህ አሁን ላይ ልክ ያልሆንከው ነገር ኤልያስ አሁን ያለበትን ማንነት የገነባው እንዲሁ ከመሬት ተነስቶ አይደለም። አንተም ያልተረዳኸው ነገር አሁን እያወራ ያለው የሚመስለው የሰፈር ዱርዬ ወይም ተራ ጋንግስታር ጋር እያወራ ነው የመሰለ እንጂ ኤልያስ ማለት በ14 ዓመቱ ጎዳና ላይ የነበረ ማጣትንም ማግኘትንም በደንብ ጠንቅቆ የሚያውቅ የሰውን ፊት መገረፍን ያየ ጭካኔን እስከ ጥግ ያየ ድፍረት እስከ ጥግ ያየ ሁሉን ነገር ያሳለፈ አንድ ተራ ወጣት ነው በሰዓቱ። እና ለኤልያስ እንደዛ ብሎ ለመጣ ሰው አሁን ላይ የምጠይቃቸው ጥያቄዎች በጣም የሚያስቁ ናቸው። በጣም እና አሁን ለዚህ ህዝብ እማዝን ይመስልሃል? ምንም ቢሆን ለዚህ ህዝብ አላዝንም። ምናልባት የአንተ ቤተሰቦች አንተም አሁን ከማረጋቸው ሰዎች መካከል ሊሆን ይችላል። እኔ ጉዳይ አይደለም ኤልያስ ለምን እንትን አይሉልህም። ስለዚህ ምንም ይሁን እኔ ገንዘብ እስካመጣልኝ ድረስ ለእኔ ምንም ነገር ከማድረግ ወደኋላ አልልም። ማለት ቤተሰቦቻችን እንግዲህ እንደሰማችሁት ጎዳና ላይ ነው ያደግኩት ብሏልና ጎዳና ላይ ያደገ ሰው ችግርን ያየ ሰው መገፋትን ያየ ሰው ሰውን ለመግፋት የሚሄድ አይመስለኝም። ተመልካቾቻችን ይሄ አብሮ ያደገ ውስጥ ያለ ሴጣን ፈንቅሎ እየወጣ ነው እንጂ ይሄ ጤነኝነት አይመስለኝም። ማለት ኤልያስ እንግዲህ እንደምትለው ከሆነ በብዙ ችግሮች ያለፍክ ሰው ሆነና ችግሮችህ ነው ወደዚህ አይነት ነገር ውስጥ እንድገባ ያደረገ እንደምትለው ከሆነ ነገር ግን ችግሮቹን የሁሉ ነገር ካሳየ ሌላ ጎዳና ላይ ሊወጡ ሰዎች ማዘን ነበር የሚገባ እንደ እውነቱ ቢሆን። ነገር ግን አንተ ጭካኔ ነው እያሰብክ ያለው። እውነቱን እስቲ ንገረኝ። ማለት እዚህ ነገር ውስጥ እንድገባ ያደረገ ምንድን ነው? ወይስ ከልጅነትም ጀምሮ ይህንን እንደዚህ አይነት ወንጀሎችን ስታብሰለስል ስታቅድ ነበር ያደግከው? እንዴ ለምንድን ነው ማዝነው? ርቦኝ ፍርፋሪ ለከለከለኝ ህዝብ ነው የማፍረው? ንገረኝ እስኪ። ርቦኝ በፌስታል ምግብ ለከለከለኝ ሰው ልዘን? ዝናብና ፀሐይ ተፈራርቆ አንድ የምለብሰው ብጣሽ ሻጣ ላልሰጠኝ ማህበረሰብ ልዘን? አስረዳኝ እስኪ ንገረኝ። ቀልደኛ ነህ በጣም አልገባህም እዛ ቦታ ተፈጥሮ መኖር። ኤልያስ ምንም ነገር ይፈጠርብህ ዞሮ ዞሮ ወንጀል ነው እየሰራ ያለህ። ወንጀሉ አንተ ነው። እኛ ጋር ወንጀል አይደለም ቢዝነስ ነው። እኛ ጋር ወንጀል እናንተ ጋዜጠኛዎች፣ የፖሊስ አካሎች ምናምን ናቸው ወንጀል የምትሉት። እኛ ጋር ወንጀል አይደለም። ገንዘብ እስካስመጣ ድረስ ሁሉም ቢዝነስ ነው። ቢዝነስም በለው ወንጀልም በለው ይኸውልህ ምንም ነገር በለው ቅጣት ይሰጣል። እየሰማኝ ነው አይደል? እስካሁን ባደረግከው ነገር በሙሉ ቅጣት ይሰጣል። ላደረግካቸው ነገር በሙሉ ቅጣት ይሰጣል። የሰራኸውን ስራ
ቁጭ ብለህ እንደዚሁ ፍርድ ቤት የምትናዘዙ ይሆናል። እየሰማኝ ነው አይደል? እየተሳሳትክ ህግ ይቀጣል። ህግ ካንተ በላይ ነው እኮ ህግ። ከኤልያስ በላይ ቅድም ብዬ ነበር፣ አታዳምጥም ማለት ነው። ከኤልያስ በላይ ማንም የለም። እሱን አብረን የምናየው ይሆናል። እኔ የማደርገውን ነገር አደርጋለሁ። ይኸውልህ አሁን ላይ ምንም የምታመልጥበት ምንም ማስረጃ የለም። ሁሉንም ነገር በካሜራ ስር ነው። እየሰማኝ ነው አይደል? ሁሉንም ነገር በካሜራ ስር ነው። ካሜራ ደቅነህ ስላወራህ ኤልያስ በላቸው ይፈራል ማለት አይደለም። እንኳን አንድ አይደለም ካሜራ 10 ካሜራ ደርድረህ ማውራት ትችላለህ። ለዛም ነው የመጣሁት እኔ ኤልያስ። እስቲ ምን ታመጣለህ? እስቲ ይሄንን ነገር ማስረጃህን እኮ ካወጣሁብህ ምን ታመጣለህ? እኔ ስለአንተ ካሜራ ለዛ ነው አልጠፋኝም። መቼስ አይ ነው ምንም ቢሆን የተማርኩ ሰው ነኝ እንጂ እኔ ኤልያስ ካሜራ ጠፍቶኝ አይደለም። አንተ ስለደቀንከ ስለ ካሜራ እኮ የምታውቅ ቢሆን ይኸውልህ የምትናገረው ነገር በሙሉ እዚህ ላይ ሪከርድ ይደረጋል። እየሰማኝ ነው አይደል? እሱና ይሄን ተራ ንግግርህን ነገርኩህ። 44 ካሜራ ብደረቅም እኔ ኤልያስ ፍንክች አልልም። እንኳን ላንተ ለማንም የማልፈራ ሰው ነኝ። አይ ምን አይነት ማስተባበያ ታመጣለህ? ምን ተማምነህ ነው? ይሄ እዚህ ላይ ሪከርድ የተደረገው ነገር ፍርድ ቤት ቁጭ ብለህ እንደምትሰማው ወቅ ይህንን ነገር ራስ የተናገርከው ነገር ነው። እስቲ ምን ታመጣለህ? እስቲ ፍርድ ቤት ይሄ ነገር ሲቀመጥ ምን ታመጣለህ? ምን ተማምነህ ነው? አየህ እኔ በጣም ቀሽም ነው ያልኩ ልክ ነበርኩ ማለት ነው። እያወራህ ያለኸው ከተራ መንደር ወንበዴ ጋር ወይም ሰርቆ ከተያዘ ሰው ጋር አይደለም የምታወራው። አደጋግምልኝ። ይኸውልህ እየሰማኝ ነው። አንተ ራሱ ሲጀምር ተራ ሰው ነህ። ተራ ነህ ከምልህ በላይ በጣም ተራ ሰው ነህ። እየሰማኝ ነው አይደል? የሰራቸው ወንጀሎች ምንም እንኳን ትልቅ ቢሆኑ አንተ ግን ተራ ነህ። በገንዘብ የምታስብ ሰው ነህ አንተ። ይሁንገር ተራ ምናምን ብለህ አንተ የፈለግከውን የጋዜጠኛ ቃል መጠቀም ትችላለህ። ኤልያስ ማለት ግን እኔ እንደውም በዚህ ልክ ለአንተ ማስረዳቴ ራሱ እኔ ለራሴ እየወረድኩ ነው። ግዴታ ስለሆነብህ ግዴታ እኔ ላውራህ እንጂ ኤልያስ ተራ ማለት ራሱ ምን ያህል ዋጋ እንደሚያስከፍል አልገባህም። ኤልያስ ማለት እኔ ምን ልበልህ? እኔ እኮ በጣም ገረምከኝ። ኤልያስ ማለት አልኩህ እኮ ምድር ላይ ምን ምሳሌ አይሆንም የተባለ ነገር የሚያደርግ ታውቃለህ? ኤልያስ ከፈለገ ያለበትን ከተማ በሰከንድ የሚያጠፋ ሰው ማለት ነው ኤልያስ። ይኸውልህ እኔ እንጃ ይሄ ተመልካቾቻችን እኔ ምን አይነት ጭንቅላት ያለው ሰው እንደሆነ እኔ ግራ እየገባኝ ነው። አሁን ላይ ቁጭ አድርጌ እያሳየሁት ነው። ካሜራ ፊት ነው እየተናገርክ ያለኸው። ጉድህን እንዳለ ዝርግፍ አድርገህ ያወጣኸው ካሜራ ፊት ነው፣ ህዝብ ፊት ነው ይህን ነገር እየተናገርክ ያለኸው እያልኩት ነው። ምንም ሊሰማው አልቻለም። ምንም ውስጡ ምንም ጭራሽ ትንሽም እንኳን ፍርሃት ሊሰማው አልቻለም። ቤተሰብ እንግዲህ ከኋላው የተማመነው ትልቅ ነገር ከኋላው እንዳለ ግልጽ ነው። ማን ነው ብለህ የምታስበው? ስለ ኤልያስ እንደዚህ በድፍረት ማውራት። እኔ የመጣሁትም ልጆቼን ላስለቅቅ ነው የመጣሁት። ልጆቼን ትለቅልኛለህ፣ በሰላም እንሄዳለን። ልጆችህን እዚህ የቀረስከው እንደፈለግህ አድርገው። አላወቅም ማለት ነው። ቤተሰብ እንግዲህ በጣም በኮንፊደንስ እያወራ ነው። ልጆች ምናምን የምትለውን ነገር እርሳው፣ አለቅልህም። አንተ ቆይ ማንና ነው ከኤልያስ እንደዚህ የምትለው? ማን እንደሆንኩ በደንብ አሳያለሁ። እየሰማኝ ነው? ማን እንደሆንኩ በደንብ አሳያለሁ። በደንብ ማለት ነው። ጭራሽ ሸሚዜን የኤልያስን ሸሚዝ ማን አይነካውም። እሺ ልቀቀኝ። ስነ ስርዓት። ገና እኮ ትቀጠቀጣለህ እኮ እዛ እኮ ስገባ እኮ በደንብ ትቀጠቀጣለህ። እየሰማኝ ነው? ኤልያስን ነው የምቀጠቅጠው። አራራ ቤተሰቦቻችን እንግዲህ እንደምታዩት በጣም ተጫዋች ነህ እውነት። ይኸውልህ እየሰማኝ ነው? እኔ እስካሁን እዛ አስገብቼ ሰረጋግጠ ልክ ትገባለህ። እየሰማኝ ነው አይደል? ኤልያስን ነው የምረጋግጠው። በደንብ ነው የምረጋግጠህ። በደንብ እየሰማኝ ነው አይደል? በደንብ ነው የምረጋግጠህ። ሸሚዜን ልቀቅ። እኔ ማንም ጋር ልጣላ አልመጣሁም። ማንንም ስፈተሽ በሳት ነው ተፈትሽ የመጣሁት። ትዕግስቴን ባትፈታተነኝ መልካም ነው። ማንም ጋር ልጣላ አልመጣሁም። እኔ ኤልያስ ማንም ጋር ልጣላ ልትጣላ ግን ታውቃለህ፣ ከተጣላው ትዕግስቴ ካለቀ ምን ላደርግ እንደምችል እስቲ የምታደርገውን ነገር እንይስ። ማንም ሰው ያውቃል። እኔ አሁን ለማንም ሰው ተራ ለጫጩትን ያቅሚን አላሳይም እኮ። ስለዚህ ዛቻህን ተዋ። እኔ ኤልያስ ለአንተ ካቅሚ ካሳይማ ኤልያስነት ምኑ ጋር ነው? ጫጩት አልከን አይደል? እኛን በቃ ዛቻውን ተወና ነገር ልንገር። ምሳሌ ከጦር ሜዳ የተመለሰ ፈረስ ሰርግ ላይ የተተኮሰ ጥይት የሚያስደነግጥ ይመስላል? ያ ማለት አንተ ነህ። አሁን ለእኔ እንዴት ነው አንተ እዚህ ኮሌታይን ስለያዝከኝ ወይም አምባጓሮ ስለፈጠርክ የምፈራ ይመስላል? ወይስ ለአንተ እጄ የማነሳ ይመስላል? ኤልያስ ይኸውልህ ኤልያስ ያልገባህ ነገር እኔ ከአንተ በላይ ኤልያስ ከአንተ በላይ ብዙ ወንጀለኞችን ይዣለሁ። ይኸውልህ
አንተ ምንም እንደምታወራው ራስን እንደምትዝተው አይነት ሰው አይደለም። ቆይ ኤልያስ ሲባል ግን ምን እንደሆነ ታውቃለህ? ስለኔ እኮ እሱን እየጠየቅኩ ነው። እስቲ ምን አይነት ሰው ነህ? እስቲ አንተ እኮ እሱን ነው የምልህ። ነገርኩህ። እኔ እኮ ለምን እንደምታደክመኝ አይገባኝም። እኔ አሁን እዚህ ነኝ፣ ግን ላርግ ካልኩ የፈለግኩት ቦታና የፈለግኩት ሰዓት እኔ ማለት በቃ በተመሳሳይ ሰዓት የትም ቦታ የምገኝ ሰው ማለት ነው። እስቲ እንያ ክንፍ የሌለኝ መልአክ ማለት እኮ ማለት እኮ ክንፍ የሌለው መልአክ ነው። ተመልካቾቻችን እንግዲህ ራሱን ጭራሽ እንደ መልአክ እያየ ነው ይሄ ሰው። ባይበልጥ ኤልያስ ባይበልጥ እንደው ምን አንተ ጋር እዚህ መጥቼ ስላወራው ባልበልጥ እውነት ኤልያስ ማለት ከጀርባህ ምንድን ነው ያለው? ማለት እንደዚህ በኮንፊደንስ እንድትናገር ያደረገ ጭራሽ ከመላእክትም በላይ ነኝ እንድትል ያደረገ ምንድን ነው ከጀርባ ያለው? ኤልያስነቴ ብቻ ራሱ በቂ ነው። ስላላወቅ ሊሆን ይችላል እንጂ ጀርባ ነግሬሃለሁ። ከኤልያስ ጎን እንጂ ጀርባና ፊት ከላይ ማንም ሰው የለም። ምናልባት ይኖራሉ ሰዎች እንጂ እኔ ብቻዬን ኤልያስ እምበቃ ሰው ነኝ ለማንም፣ እንኳን ለተራ ጫጩት ጋዜጠኛ አንድ መንደሬ ሰውና ለሙሉ አገር የምበቃ ሰው ነኝ እኔ ኤልያስ። እሺ ኤልያስ እንግዲህ በጣም በኮንፊደንስ ነው እያወራ ያለው። ይህ የምትለው ደረጃ ላይ የደረስከውስ ይህ የምትለው ኮንፊደንስ ላይ የደረስከው በምን ምክንያት ነው? ምን ሰርተህ ነው የሁሉ ነገር ላይ የደረስከው? እስቲ ምን ሰርተህ ነው እንደምትለኝ ስለኔ ስራ ነገርኩህ አይደል? ኤልያስ ያልሰራው ምን አለ? ካንተ እየነገርኩ ነው። ካንተ በላይ ብዙ ነገር የሰራ ሰው አውቃለሁ እያልኩ ነው። ግን አንተ ከነሱ በላይ በጣም በኮንፊደንስ ራስህን ክበህ ነው እየወራ ያለው። ምንድን ነው ከኋላ ያለው? ስለ ደግሞ እሱን ነገር እየነገርከኝ አይደለም። እርግጠኛ ነኝ ቤተሰቦቻችን፣ እርግጠኛ ነኝ ከኋላው ይህ ሰውዬ ከኋላው በጣም ብዙ ነገር እንዳለ በጣም እርግጠኛ ነኝ። ሰውዬ ከኤልያስ ኋላም ፊትም ማንም የለም። የመጀመሪያውም የመጨረሻውም ብቸኛው ኤልያስ ነው። ነገርኩህ። ከኋላ ምንም ከኤልያስ ኋላ ምናልባት እኛ ስር ኋላ የሚለውን ቃል ብዙ አትጠቀሙ። ጥላትም ምንም ከኋላ ይሆናል። ስር ከኤልያስ ስር ብትላብሶ በጣም ደስ ይለኛል። እውነት ክብሬም እሱ ነው የሚገባኝ። ከኔ ስር ከኔ ጎን እንጂ ማንም ከኔ ኋላና ፊት የሚሆን የለም። ኤልያስ ማለት ይሄ ነው። ኤልያስ አንድ ነገር ቃል ልግባለህ። እነዚህ ከኔ ስር የምትላቸው ወንጀለኞች እነዚህ ከኔ ስር ከኔ ኋላ ማንም የለም ምናምን ብለህ የምትገባበት ነገር ማለት ነው። አሁን ላይ ስማኝ፣ አሁን ላይ ስማኝ፣ በማወራበት ሰዓት ጣልቃ አትግባብኝ። አሁን ላይ ደግሞ ይኸውልህ እየሰማኝ ነው። ከነዚህ ከምትላቸው ሰዎች እኩል አድርጌ እስር ቤት ውስጥ እንደምወረውርህ ቃል እገባለሁ። እየሰማኝ ነው አይደለ? ዝም በል እየሰማኝ ነው። ዝም በል ገና ወስጄ እረጋግጥሃለሁ። መጋዘን ወስጄ የምረጋግጥ ይሆናል። እዛ ወስጄ ሳስረግጥ ሁሉንም ነገር በስነ ስርዓት ከቤትህ አቁመታው ነው። ጋርዶች ውሰዱና እዛ ዘራርጋቸው አስተናግዱ። በሩን ቁልፍ፣ በሩን ቁልፍ፣ ቁጭ በሩን ቁልፍ። ምን እያረክ ነው?